አንቺ እኮ እንዳትመጣ ማለት ትችላለሽ እኮ እንዳትመጣ በቃ ይሄማ ዛሬ በቃ እሺ አንቺ ተከራይቶ ማን ይችላል ሌላ ቦታ ላይ ብቻ የምርሽን እኔ እንኳን ቆይ የምርሽን ነው ተከራይቶ ይኖር የምትይው በተለይ ደግሞ ልንገርህና በተለይ ደግሞ እሱ እዚህ ቤት እንዲኖር አልፈልግም ባጣ ይሄን ባሪሽን እኔ አላውቀውም በአጠቃላይ እዚህ ቤት እንዲኖር አልፈልግም በቀንም አይደለም እኔ ለ2-3 ቀን ድረስ ይከብደኛል ከቻልክ በወር አንዴ ራሱ ዚያራ ብትመጣ አሪፍ ነው እንዴ ኩዚ ከመጀመሩ ነው አንቺ እንደዚህ አይነት አስተሳሰብ ያይሽው ከዛሬ ጀምሮ እንግዲህ ከሰማህ አይደል አንዴ ከኔ ጋር ችግር አለብሽ ካንተ ጋር ንግግር የለኝም ችግር አለብሽ ካንተ ጋር ንግግር የለኝም ሰማህ አይደል ግን ይወጣልሃል ምንድነው የምትወጪው የት ነው የምትሄጂው ለምን በቃ እኔ አብሬ መኖር አልፈልግም ለምን አይቆይ ሞት ለምንድነው የሚያጣላን ልኖር ፈልጋለሁ እዚህ ቤት ስራ አልተመቸኝም አንተ ጭቅጭቀኝ እኔ እንደጠፋተኛ አንዴ መታየኝ ሰውዬ እኔ ሲጀመር አራቀም ለማጣላት ነው የመጣው እናንተ ራጣለች ምንድነው የምትጠቀመው ምን አቅልሃለሁ ምንድነው ወዲያቦን በቅድም በኋላ ደግሞ ምንድነው የምታወራው እንደዚህ ምናምን በጣም ብዙ ወሬ ታወራለህ ሐሳብሽን ካወኩኝ ነገ እናቴንም ይዤ ብመጣ አትኑር ከፈለክ እኔ ይውጣላሉ ልትይኝ ነው አሰላሙ አለይኩም ወራህመቱላሂ ወበረካቱ ወዲሊና ፋሚሊ ቤተሰቦች እንዴት ናችሁልን አማን ነው ወይ ሰላም ናችሁ ወይ አልጠፋንም ይሄን ሰሞን እንግዲህ በተለያየ ቪዲዮ ይሄው እናንተ ኑ ባላችሁት መሰረት እየመጣን ነው አሁንም ዛሬ በአዲስ ቪዲዮ መተናል አዲስ ሆናችሁ ሰብስክራይብ ያደርጋችሁ ያው የኛ ቤተሰቦች ደግሞ ትለያላችሁ ይሄንን ላይክ ሼር ያደረጋችሁ እንዲሁም ደግሞ ቲክቶክ ላይ ቆራርጣችሁ የምትለቁልን ቤተሰቦቻችን በጣም ነው የምናመሰግነው በዚህ አጋጣሚ እና ደግሞ ሁላችሁንም በአጠቃላይ በጣም ሹክራን በጣም ነው የምንወዳችሁ በጣም ነው የምናከብራችሁ ለምትሰጡን አስተያየት ለምትሰጡን ኮሜንት ሁሉንም ነገር ይሄንን ነገር ብዙ ጊዜ እደጋግመዋለሁ ካያችሁኝ ለምን በጣም ስለሚያስደስተኝ ነው ኮሜንታችሁ ምክንያቱም እኔ ሁሌ በቃ ኮሜንታችሁ ደስ ይላል ማለት ነው ጽሁፋችሁ ራሱ ደስ እንደሚል ማለት ነው እና በጣም ነው የምወድላችሁ ይሄን ነገራችሁ አሁንም ቀጥሉበት የእናንተ ኮሜንት ያበረታታናል ብዙ ነገር ነው የምንማርበት በምትጽፉት ነገር ምናስተካክለው ነገር ካለ ልናደርግ የምታስቡት ነገር ካለ ጥያቄም ካላችሁ ሁሉንም ነገር በኮሜንት ላይ ማስቀመጥ ትችላላችሁ ይሄንን ቪዲዮ እንግዲህ አብራችሁን ቆዩ እስከመጨረሻው እዩት ላይክ ሰብስክራይብ ሼር ማድረጋችሁን እንዳትረሱ እና ዛሬ የመጣንበት ቪዲዮ አንድ እዚች ላይ የተቀመጠ አንድ ጎረምሳ ልጅ አለ እና እሱ የሆነ ሀጃ አለኝ እና ልንገራችሁ አለ አይደል እና አትመጣም ነው ቁጭ ብሎ ይሰማኛል ማለት ነው ቁጭ ብሎ እኔ ለምን እንደሆነ እንጃ እሺ ሰላም በላቸው መጀመሪያ እሺ አሰላሙ አለይኩም ወራህመቱላህ እንዴት ናችሁ ደህና ናችሁ ምን ያለው አልহামዱሊላህ ሰሞኑን እኔም ከነፈዙ ጋር ለመምጣት እየሞከርኩ ነው ግን ትንሽ ዛሬ ራስ ታታሞኛል እስቲ የሆነ ነገር ማለት እንደ አላህ ያርግ ግን ሀጃው ታዲያኛ የሀጃ ነገር ካለ ሀጃህን አላህ ያውጣልህ ያው ግን ንገረን ሀጃው ነው ራሴን ትንሽ ያሳመመኝ ምንድነው እሱ ትንሽ የሆነ ሀጃ ማለት ሀጃ ሳይሆን በቃ የሆነ የምነግራችሁ ነገር አለ ላንቺና ለፉዬ ነው ማለት ያን ያህል የሚካበር ትልቅ ነገር ሆኖ ሳይሆን ማለት ያው ላውራችሁ ስለፈለኩኝ ነው አንዳንድ ነገሮችን ነግሬሻለሁ መጀመሪያ ዋው ግን ነገሩን አልነገርከን እንድትነግረን ደስ ይላል ነገሩን ከፉዬ ጋር ነው የምነግራችሁ አይ እንደዛም ምናምን አንሰማም አሁን ይነገራል አይደል ፋሚሊ አሁን ነገርና ከዛ ፉዬ ሲመጣ ደግሞ እንዳልሰማ ሆነ ቁጭ እንላለን ችግር የለም ለመስማት ይሄን ያልጓጓሽ ለወሬያው ታቀኛ ማሽ ነኝ በይ ነገርያ አሊያው ፉፉ ማለት ነው አልነገርኩህ ነበር አንድ ነገር ልነግረው አሁን ለምሳሌ ወሬ ይዤ ማሳ ወሬ ሳይኖረኝ እንኳን እሱ ፉፉ የሆነ ነገር እኮ ልነግርህ ነበር ምናምን እለዋለሁ ማለት ከዛ ቁጭ ብሎ ምን ይለኛልና አራሳስቸው ምን በይኩሩ ምንም ወሬ ሳይወኝ ወይኔ ልሰራ ነው የሚከለክለኝ ፋሚሊ እዛ ጋርም ሲሄድ ወሬውን ንገሪኝ ነው እዛ ጋርም ሲሄድ ወሬውን ንገሪኝ እስቲ ለወሬ ሟሽ ነኝ ይበል ምናምን ስለው ራሱ በቃ ለወሬ ሟሽ ነኝ ማይለው ነገር የለውም በዚህ አጋጣሚ በጣም ለወሬ ሟሽ ነሽ ይሄን ቪዲዮ ስታየው እወቅ እኔም ግን በሱ ተጋብቶብኝ ነው እንጂ አልነበርኩም ግን ብትነግረኝ ደስ ይለኛል ለወሬ ሟሽ ነኝ በዳልሽ አይ እንትን ነው እውነት ማለት የሆነ በቃ ቁም ነገር ነው ልነግራችሁ ያሰብኩኝና ለብቻሽ ልነግርሽ አልፈለኩም እሱ ሲመጣ አንድ ላይ ልነግራችሁ ነገር ምን ችግር አለ አንድ ላይ በትነግረን ምን ችግር አለ አንድ ላይ ምን ነገር አይደለም አሁን ለኔ የሚሰማኝ ነገር ምንድነው ሁለታችሁን አንድ ላይ ባወራችሁ ደስ የሚለኝም ቢነግረን ግን እንዳጋጣሚ ብትነግረን በጣም ደስ ይል ነበር እኔ ወሬ በጣም ነው የምወደው ነግረኸኝ ደግሞ ላልናገር ይችላል እኔን አታመኝም እዚህ ጋር ትናገሪያለሽ እያልከኝ ነው አለማመን ሳይሆን አሁን ፉዬ ቢኖርም እዚህ ጋር ለሱ ስለማልነግረው አንቺም እዚህ ጋር ኖርሽ ላንቺ አልነግርሽም ማለት ነው ሁለታችሁንም አንድ ላይ ባገኛችሁና አንድ ላይ በነግራችሁ ለኔ ደስ ይለኛል ለዛ ነው እንግዲህ ካልክ ምን አደርጋለሁ እሺ በቃ ምንም ችግር የለውም
አልናገርም ብሏል። እንግዲህ ሀጃውን እንግዲህ ከፉፉ ሲመጣ ነው የሚነግረን። ፉፉን ደግሞ እየጠበቅነው ነው እየመጣው ነው ብሎናል። ከስራ ዛሬ በጊዜ ነው እንግዲህ ሱቅ የዘጋው። ሀጃ አለብኝ ምናምን ብለን ነግረነዋል። ማለት እኔ ሳይሆን አቡኪ ሀጃ አለበትና የሆነ ነገር ሊነግረን ነው። ስለዚህ ና ምናምን ብለናል። እየመጣ ነው እንግዲህ ሀጃውን እስከምንሰማኛም ጓግተናል። ምን ይመስላችኋል ግን ሀጃው? ወይ ማለት ቁም ነገር ነው። በቃ እንደነገርኩሽ ነው። አንድ ነገር አለ የምነግራችሁ ነገር። ያው እሱ ይምጣ ብዬ ከዛ በኋላ እነግራችኋለሁ ያለውን ነገር እነግራችኋለሁ ማለት ነው። ፉፉ ባይመጣ ሳውንድ ረፍዶብኝ ምናምን የሚለኝ ነገር ነው። ፉፉ ከመጣ ነገ እነግራችኋለሁ። ወይኔ ካለሱ የሚሆን ነገር አይደለም። እሱ ሲኖር ነው የሚነገረው። አንቺም ስትኖሪ እሱም ሲኖር ነው የሚወራው ወሬ ካልክ እሺ በቃ ፋሚሊ ከዚህ በላይ አላስጨንቃውን። ፉፉ የመጣ ነው እንግዲህ ፋሚሊ አብራችሁን ቆዩ። ትንሽ እንጠብቀውና ደግሞ እንመለሳለን። ፋሚሊ እንግዲህ ፉፉ ደርሷል። አሁን ግቢ ጋር ደርሻለሁ ብሏል። ስለዚህ እየጠበቅነው ነው። እኛም ሀጃውን ለመስማት በጣም ጓግተናል። አልናገርም ብትልም እንግዲህ አሁን ከትንሽ ደቂቃ በኋላ መስማታችን አይቀርም። ለማንኛውም ቁጭ በልሽ አስቆምኩህ እስካሁን ድረስ እንዴ አክርምሽ በጣም ይቅርታ። አንዳንዴ እኮ ሳወራ እንተባተባለሁ ታውቃለህ። ለምን እኔ አፌን ይዘኛል። ፉፉ ሁሌ እንዳያዘኛል እንዴ ስናወራ። አይ አንዳንዴ የሆነ ትቸኩያለሽ። ከዛ ቃላትን አልጨርስም። ቃላት ጨርሽ ይለኛል። ብዙ ጊዜ የመቸኮል ባህሪ ሲኖርሽ ትንሽ እንትን ልትይዛለሽ እና ረጋ በይልሽ ፈልግ። አትቸኩይ። በዛው ሰናካፍ ነው። አሬ ምን መናካፍ ነው? እሺ ችግር የለውም ፋሚሊ። ማን እንደሚቸኩል ማን ረጋ ያለ ሰው እንደሆነ እኮ እንደዚህ በፊት ያስታውቃል። ወአለይኩም ሰላም። ፉፉ ዛሬ አልነሳም በአላህ አራብሽ አላስጨነቃችሁኝ ወላሂ። ምንድነው ቆይ እንደዚህ ሱቅ እንኳን እስክዘጋ ትታገሱ እንዴ? እናንተ ከባድ ሀጃ ነው ያለብኝ አላ እኔ እየጠበቅኩ አምሳ ጊዜ ትደውላለህ። መቼ ነው ከባድ ሀጃ ያልኩት? አላህ አስጨነቀኝ። ይምጣ ሀያ ጊዜ ደውይ ምንድነው? እኔ ቀለል ያለ ነገር ንገረኝ እለዋለሁ። አልነግርሽም እንደዚህ እንዳለ ያስጨንቃለሁ እንዴ? አይ የፎዙ ደግሞ ባሰብኛ እንዴ። አንተ መንገድ ላይ ራሱ ስንት እንደደወለችብኝ እኮ እኔ ሲጀመር ቀለል አድርጌ ነው ነገርኳት። አትቆጪ እንዴ ፎዙ የኔ ያለ ከባድ ሀጃ ነው ይሻላል። አንተ ራሱ ለወሬ መዋሽ ነህ። ለዛ ነው የመጣው። ለዛ አይደለም እኔ አበ ምን ጊዜ ለወሬ መዋሽ እንደሆነ ካንተዋወቅ ነው ሳይሽ እንኳን በቃ የተሳደብክ ነው። አዎ አመጣህ። ለማንኛውም ግን እንደዚህ ገና ከመምጣቱ ነገር አይባልህ። አረ ነገር አይለኝም። ምን ይችላል በነገር ነው እንደ ሰላም የምትለን አቡኪ ምንድነው? አጃጅ ምን አጃጅ አስታጃን እኔ እኮ እንደዚህ አይነት ነገር ደግሞ ብሎኝ አያውቅም። እዛው በስልክ ነው የሚነግረኝ። እኔ ሌላ ቀን አይ እንትን ነው ያ ማለት ያን ያህል ከባድ ነገር ምናምን ነገር ተፈጥሮ ሳይሆን እኔ ጋርም ያለው ነገር ከባድ ነገር ሆኖ ሳይሆን ቀለል ያለ ነገር ነው። ሲጀምር ለፎዙም ስነግራት ቀለል አድርጌ ነው። ግን ለፉዬ ነገር ይብያት ነበረ። ምናልባት እሷ አስቸኩልሃል ሊሆን ይችላል። ለዛ ነው ብቻ። ግን ምን መሰለህ እኔ ጋር ያለው ነገር ስራ ቦታ ታውቃለህ፣ ያለውበት ቦታ በጣም ሩቅ ነው እና ትንሽ ስራ ቦታ ለመምጣት እየተቸገርኩኝ ነው። ጧት ማለት ነው። እሱን አውቃለሁ። ታክሲ ምናምን ያስቸግረኛል። መንገድ ምናምን ጥሩ አይደለምና እና እንትን ለተወሰነ ጊዜ እዚህ መኖር ፈልጌ ነበርና ማለት ያው እኔ ላንተ ለብቻ መናገር እችላለሁ፣ ቀላል ነገር ነው። ግን ሁለታችንም አንድ ላይ በነግራችሁ እያሰቤ ነው እና ለዚህ ነው እንደዚህ አቻኩል የጠራኸኛውን ባላ እኔ ማለት ፎዙን ችግር አለው። ፎዝዬ ብትነግራት ምን አሁን ለኔ መስማት ያለብኝ ነገር ነው። እኔ እንደ ሐሳብ እኔ ፍቃደኛ አይደለሁም። እዚች ጋር እንዴት ማለት እዚች ጋር ይሄ በደንብ መታሰብ ያለበት ነገር ነው አይመስልም? ዝም ብለው የሚወሰን ነገር አይደለም። እሱም ልክ ነው ያደረገው። ምክንያቱም እኔ እንደዚህ አይነት ነገር አይመቸኝም። ይሄ ፍሪነት ምናምን የማይሰማው ቤት ጠባብ ቤት ስለሆነ ሌላ ሰው ገና ተጨምሮ ምናምን ከባድ ነው በጣም ማለት እዚህ እኮ ነው ያልኩት። ማለት ቤቱ ሰፊ ነው አይደለም። እኔ ቆይ ሁለታችሁም አንዴ ዝም ብለው የት ይሄድ እንዴ? ቤት አለ የት ይሄድ ማለት አይ በቃ ስራ ራቁ። ሌላ አማራጭ ይኖረዋል። ምን ችግር አለ? ከቤት ስራ ራቁ አይደል? ወደዚህ ነው ይኖረዋል። ስንት አማራጭ አለ። ተከራይቶ መኖር ይችላል ሌላ ቦታ ላይ ብቻ። የምርሽን እኔ እኮ አሁን ቆይ የምርሽን ነው ተከራይቶ ይኖር የምትይው? ምን ችግር አለ? እንዴት እንደዚህ አይነት ነገር አንቺ እንደዚህ ተከራይ ይባላል እንዴ? ምን ችግር አለ? ይሄ ቤት ሰፊ ነው አይደለ? እኔ እንደዚህ ነገር አልፈልግም። ሲጀመር ደግሞ ያለው ከሬት ጉዳይ አይደለም እኮ ለተወሰነ ቀን ነው እንጂ ያልኩት። ለተወሰነ ቀንም አይደለም እኔ ለሁለት ለሶስት ቀን ራሱ ይከብደኛል። ከቻልክ በወር አንዴ ራሱ ዚያራ ብትመጣ አሪፍ ነው። እንዴ ፉዚ አንቺ እንዴት ነው የምታስቢው ግን?
እኔ ነገራቶችን እኔ የምታስብበት መንገድ እኔ በጣም ነው የሚያናደኝ። አንተ ብታስበው ትክክል ስለሌላ ሰው የሚያስበው በቃ ትክክል አይደለም ነው። አይ እንደዚህ አይነት አስተሳሰብ ምን አይነት አስተሳሰብ ነው? እስቲ ንገሪኝ። ባባላንዴ ኮኔታ እንዳራቴ እኔ ሁለታችሁ ቅርበታችሁ ስለማውቀው ነው እንደዚህ አይነት ነገር ማንሳት ብቻ መኖር ነው የምፈልገው። እንደዚህ ብቻችንን መኖር ነው የምፈልገው። ሌላ ሰው አልፈልግም። አንተ ደግሞ አታወራው። ለዚህ ነው እንዴ በመጀመሪያ ላይ በተናገረኝ እኮ ቋጭው ነበር። አይ ለምን ለአንቺ ብቻ እኮ መንገድ ያልፈለኩት ለዚህ ነው። ኦሬዲ በቃ እዚች ጋር ሁለታችሁን አናግራችኋለሁ ብዬ ነው። ግን አንቺ ሌላ ነገር አደረግሽ። ቆይ ከመጀመሩ ነው አንቺ እንደዚህ አይነት አስተሳሰብ ያልሽው? ከዛሬ ጀምሮ እንግዲህ እስከዛሬ ድረስ አታውቂኝም ማለት ነው። ለቤተሰብ ይሄን ያለሽ ክብር ከቤተሰብ ጋር ታነካካኝ። እኔ አቦ ከእሱን ያልኩ በቃ እሱ አይመቸኝም። እዚህ ቤት እንዲኖር ምንም አይመቸኝም። ምንድነው የማይገናኝ ወሬ የምታወሪው? ቆይ እኔ እኮ በጣም እኮ ነው የሚገርመኝ እኮ ነው ከመጀመሩ ነው አሁን እንደዚህ አይነት አስተሳሰብ ያልሽው? ከዛሬ ጀምሮ አድርገው አንተ ባህሪና ተቋም ነው እንዴ? በቃ እዚህ ቤት ማንም ባህሪ አላውቅም። በተለይ ደግሞ ልንገርህና በተለይ ደግሞ እሱ እዚህ ቤት እንዲኖር አልፈልግም። ይሄን ባህሪሽን እኔ አላውቀውም። በአጠቃላይ እዚህ ቤት እንዲኖር አልፈልግም። ሰማህ አይደል? ከኔ ጋር ችግር አለ? ካንተ ጋር ንግግር የለኝም። ችግር አለ? ካንተ ጋር ንግግር የለኝም። ሰማህ አይደል? እንደውም በእናትህ እኔ እስካሁን ሳሳቀ ምናምን እያስመሰልኩ ነው። ገባህ አይደል? ማለት እኔን የምታወሪኝ አንቺ እያስመሰልሽ ነው። ለምንድን ነው የምታስመስል? በቃ አንዳንዴ ሰው ያስመስላል። ምን ይላል? ገባህ አይደል? ለማስመሰል ደግሞ መኖር አይቻልም። ማለት እየደበርኩሽ ነው የምታስመስል? አዎ እንዴ አንቺ እኮ እንዳትመጣ ማለት ትችያለሽ እኮ። እንዳትመጣ በቃ ይኸው ዛሬ በቃሽ። አንቺ ምን አባረ ምጭ በቃሽ አልኩሽ። እንዴ በቃሽ። እንደዚህ አይነት ወሬ እንድታወሪ አልፈልግም። አይ ፍዬ እኔ ምናልባት መከራረማችን የዚህ ልክ አስወርቷት ሊሆን ይችላል አላውቅም። ብቻ ግን አንቺ እንደዚህ አይነት ሰው ነሽ ብዬ ለምንድን ነው እንደዚህ ጮክ ብዬ እንድናገር የምታረጊኝ? ለምንድን ነው እንደዚህ ጮሃል? መብቴ ነው በቃ መብቴ ነው። ማንም እንዲኖር አልፈልግም አልኩ አይደለ? መብቴ ነው። እንደዚህ አይነት መብት የለም። እንደዚህ አይነት መብት ምን አይነት መብት ነው? በወንድሜ ተከራይተህ ኑር። አዎ ተከራይተህ ኑር። ምን ነው በጣም ከነከነ? ለምንድን ነው የማይከነከነኝ? ምን አይነት ስርዓት ነው? ከኔ ጋር ትልቅ ነገር ያላት ነው። አንቺ ከቤተሰቤ ጋር ልታለያይኝ ነው ትንሽ ቆይተሽ። ከፈለክ ነው እወጣልሃለሁ። ምንድን ነው የምትወጪው? የት ነው የምትሄጂው? ለምን በቃ እኔ አብሬ መኖር አልፈልግም። ለምን? አይ ቆይ መውጣቱም ለምን አስፈለገ? አብሬ መኖር አልፈልግም ስለማልፈልግ። ሲጀመር እናንተ እንድትጨቃጨቁ ብዬ አይደለም የመጣው። ለምንድን ነው የሚያጣላን? ልኖር እፈልጋለሁ እዚህ ቤት፣ ስራ አልተመቸኝም። አይቻልም አለ። እሺ ምን ያገናኘዋል? አንቺ እሱ አሁን ስራ ቦታ ራቀኝ ምን አለ? ሌላ ስራ ቦታ ራቀኝ አይደል ያለው? ከዚህ ሌላ የተናገረው ነገር አለ? ነገርኩህ እኮ በቃ ማንም እንዲኖር አልፈልግም። አይገባህም እንዴ? አትጥቀኝ በእናትህ። በቃ እኔ አንድ አቋሜን ነገርኩህ። እዚህ ጋር የማንምነት ጉዳይ ሳይሆን አንቺ ከኔ ጋር አንተ ደግሞ ተናግረኝ። በቃ አንተ ሲጀመር ሐሳብህ ማለት ነው ሲጀመር አራቀህ ለማጣላት ነው የመጣው። እናንተ አጣልቼ ምንድነው የምትጠቀመው? ምን አቅልሃለሁ? እኔ ምን አቅልሃለሁ? ሲጀመር ፎዙ እንደዚህ አይነት ሰው አትመስኝም ነበር። እንደዚህ አይነት ሰው አረ እኔ እንደዚህ አይነት አስተሳሰብ እኔ አቡከር እኔ አይቼባት አላውቅም። ምን እንደነካት አላውቅም ልጅቷን። በቃ ፎዙ ችግር የለውም እኮ እኔ እኮ ሐሳባችሁን ለመስማት ነው እዚህ ጋር የመጣሁት። ገብቶሻል? ሐሳብሽን ካወኩኝ ነገ እናቴንም ይዤ ብመጣ አትኑር ከፈለክ እኔ እወጣላለሁ ልትይኝ ነው? አንተ ጭቅጭቀኝ እኔ እንደጠፋተኛ አንዴ መታየኝ ሰውዬ። እኔ ሲጀምር በሁለታችሁ ማለት መግባት አልፈልግም። አንቺ በእናትህ ወዲያ ቦን በቅድም ከገባህ በኋላ ደግሞ እንደምታወራው እንደዚህ ምናምን በጣም ብዙ ወሬ ታወራለህ። ዝም በይ አንቺ፣ ዝም በይ በቃ። ሌላ ነገር አትመላለሽ አንቺ። እንዲያወራ አልፈልግም በቃ። እንደውም ካሁን በኋላ እዚህ ማንም እንዲመጣ አልፈልግም። ምን ሆናለች እቺ ልጅ ግን? ከመጀመሩ ነው እንደዚህ አይነት አስተሳሰብ ያልሽው? ማን እየመከረሽ ነው? እኔ ችግር የለውም አልመጣም። ግን ሁለተኛው ባህሪ የመሆንሽን ስላወቅኝ በጣም ገርሞኝ ነው። በጣም ተባበራችሁብኝ በእናትህ። ምንድነው የምንተባበረው? ምንድነው ሐሳብሽ ምናምን ብለህ መርዳት ትችላለህ። እሺ እኔ ዝም ብላችሁ ነው እንዴ ሁሉ ጊዜ የምትሉት? እኔ ከመጀመሩ ነው እንደዚህ አይነት ነገር ግን ይዘህ የመጣችሁ እቺ ልጅ። እኔ በሁለታችሁ ማል ልገባ ፈልጌ አይደለም። አንተ አይደለም ችግር አንተ አይደለም። በቃ ትንሽ የደበረኝ እኔ ለኔ ያላትን አመለካከት ስላወቅኩኝ ነው እዚህ ችግር። አረ እኔ ፎዝዬ እንደዚህ አይነት ይኸው ልንገርህ አቡከር ወላሂ እንደዚህ አይነት ነገር እኔ የለባትም ፎዙ ስለማውቃት ነው የሆነ ነገር ነክቷት ካልሆነ በስተቀር እኔ በአንተ ፊት እንደዚህ ማውራት ትንሽ ሊያስደብረኝ ያስደብር ነገር ነው። እኔ እንድትቀየም አልፈልግም። በእኔም በሷ ገብቶሃል አይደለ? በማንም እንድትቀየም አልፈልግም። እኔ ይሄን ነገር ቁጭ አድርጌ ነው እሷን መጠየቅ የምፈልገው አቡኪ መጠየቅ እፈልጋለሁ እሷን። ሲጀመር እኔ አሁን ሲጀመር ሐሳባችሁን መስማት ፈልጌ ነበር። የእሷን ሐሳብ ሰምቻለሁ። አሁን አንተ እዚህ ጋር እሷን አስማምተህ እዚህ ራሱ ሆነ በተለይ አልሆነም። ምክንያቱም እኔ ያለሁበት ቦታ ላይ ሆኜ እንደምንም ተቸግሬም ቢሆን መምጣት አይከብደኝም። እንደዚህ አይነት አስተሳሰብ እኔ
ኩራሲና ሳመነችኝ ይችላል። ይሄ ከባድ ነገር ነው ፍዬ። እኔ አሁን በቃ እንደነገርኩ ነው ማለት እኔ ሀሳብ የነበረው የሁለታችሁን ሀሳብ መስማት፣ የእሷን ሀሳብ ደግሞ ሰብቻለሁ። ስማ እሷን ማለት ነው እኔ በቃ ቁጭ ብዬ አቡከር እንዳትቀየምን አስቀምጬ አውራታለሁ አልኩ። በቃ አንተ እዚህ ነው የምትኖረው፣ ልብስህን ይዘህ ትመጣለህ፣ አለቀ በቃ። እኔ ሌላ ነገር አልፈልግም። አንተም ቢሆን እንዳትከራከረኝ አቡከር፣ አንተም እንዳትከራከረኝ። እሷ ይኸው ጨጓራዬን ላጠችው ይበቃል በቃ። አንተም እንዳትከራከረኝ በቃ። ምንድነው አንቺ ወደዚህ እጂ? ምንድነው ሰላም አለይኩም? ምንድነው አውቄ ነው የምትይው? ማለት አፉ በልኝ ፕራንክ አደረኳችሁ ምናምን ታለሽ እንዴ? አውቄ ነው ምሪን አይደለም ወላሂ ምሪን አይደለም። መጀመሪያ ማለት ነው ሐሳብ ለግሻለሁ ምናምን ሲለኝ እኔ ከራሴ ጋር ገለበጠበታለሁ ብዬ አስቤ ነው ወላሂ። እንዴ እና አቡኪ ነው አይደለም እንዴ? ምን ካንቺ ጋር ቁም ነገር እና ታዲያ ሁሌ አንቺ ጋር ቁም ነገር ማለት ወይኔ ዛሬም ደገምኩት። አንቺ ግን ምን አይነት ሰው ነሽ? ግን ምን አይነት ሰው ነሽ? አቡኪን ነው እንዴ? አንተ ምን አደረኩ? አቡኪን እኮ ተመላለስ። ምን አደረኩ? ወይኔ ነው እንዴ? እኔ እኮ ጨጓራዬን ይላትኝ እኮ ሁለታችሁም ወላሂ በጣም ይቅርታ። አፉ በሊም ፋሚሊ ማባባሊ ሁሌ በቃ ወደ ግራ ነው የምሄደውና በጣም ይቅርታ። አንተ ደግሞ እንዴት አመንከኝ ግን? አይ እኔ ያሰብኩት ነገር ትክክለኛ መልስ እጠብቃለሁ ብዬ ነው። ምክንያቱም ቀለል ያለ ነገር ያልኩትም ለዛ ነው። ከባድ ነገር ነው ብዬ አላሰብኩም። አንተ እንዴት አመንከኝ? እንደዚህ ብዬ አላቅ አቡኪን እንደውም ናዚ እደር ብዬ መጨቀጭቀው እኔ አይደል እና እንደዚህ ነገርኩሽ እኮ ታይ ፎዝ በቃ ይቅር፣ በጣም ይቅርታ። እሺ እንትን ነው ማለት እኔ አሁን ከሰከንዶች በፊት ጥሩ ሆና እያወራችኝ እየሳቀች እያወራችኝ እኔ በዚህ ልክ አልጠበቅኩም። ግን የምር የሆነ ስሜቴ ነው የወረደብኝ። የሆነ ምን መሰለህ ማስመሰል በጣም ነው የምችለው። የማታውቁት ነገር እሺ ፎዝ ለሁለተኛ ጊዜ ተሰርቶብኛል። ወይኔ ማህት ነሽ አንቺ። በነገራችን ላይ በጣም ይቅርታ የሆነ ነገር ብያለሁ ተሳስቼ ያልኩህን አንተ ታውቀዋለህ። በጣም ይቅርታ። በጣም ብዛኔ ዝም በይ በጣም አንተ ደግሞ በጣም ይቅርታ ስላስደነገጥኩ። ከፈለክ መኖር ትችላለህ፣ እንደፈለክ መኖር ትችላለህ። ይሄ ደግሞ የሚጠየቅ ነገር አይደለም። ምክንያቱም እኛ እህትና ወንድሞች ነን። በፈለክ አሽቀምጪ በጣም ኧረ እኔ አልኖርም። በምን ልምታት? አንቺ እንደዚህ አይደረግም። ረፊ እኔ ራስ በቃ እንደ ስቅ አንድ ሆነብኝ። በል ኮስተር አልኩኝ። ደግሞ በጣም ጎበዝ ተዋናይ ወጥቶኝ ወይ በጣም አናታ ነግሬያታለሁ። ራስ ምታት አሞኛል ብዬሽ ማን ታረቀሽ? ኧረ የሚታረቅ ይታረቅብሽ አናታ። ለማንኛውም አውቂ በጣም ይቅርታሽ አፉ በላይ። ከዚህ በኋላ ግን አልደግመው። በቃ ከዚህ በኋላ አልደግመው። እኔማ ቁም ነገር ከዚህ በኋላ ላውራሽ ብዬ ከራሴ ጋር በጣም እየተማመንኩ አይ ተው አልቀይርባችሁ ካፓክልሽ ነው እንስባችሁ ግን በጣም ይቅርታ። እኔ ደግሞ እኮ ያናደደኝ ሀጃውን ንገረኝ ሲለኝ በቃ የፈለገ ነገር ሀጃ ለምሳሌ እኔ እንደውም ይሄን አልጠበቅኩኝ ስለ አሁን ለምሳሌ እንደዚህ እዚህ ቤት ኑሩ ምናምን ነገር እዚህ ቤት ኑሩ ምናምን ሳይሆን ማለት ነው የሚለኝ በቃ ምንልኝ የሆነ ነገር ላምጣ ወይ የሆነ ነገር ስራ የለም በቃ እንደዛ ነገር አስቦ ነው የሚጠይቀን አልኩኝ። ግን እኔ ተቃራኒ ሆንበታለሁ ብዬ ነው ያሰብኩት። ገባህ? እንሽብኝ ኮንኩባ አፈየው ያያህ እሺማ እኔ እኮ በቃ እኔ ይዤው ወጥቼ እኮ ላወራው ነበር እኮ በቃ ካፌ ምናምን ተቀምጠን እናወራለን። እኔ እንኳን ተናድጄ ስወጣ መተህ አታወራኝም? ለምንድን ነው የማወራሽ? ማለት እኔ ሚስትህ አይደል? እሱን እኮ ማስረዳት አለብኝ። አንቺ እንኳን ተመልሰህ ትመጣለህ። ጠበቅኩ አመጣ። በቃ እኛውን ፋሚሊ ፊት አንከራከር። ለማንኛውም በኋላ በደንብ ይቅርታ ጠይቀዋለሁ። አቡኪ እሺ ይቅርታ ፋሚሊ እንግዲህ አስቢበት። ይቅርታ በደንብ አስቢበት። እናንተንም የፋሚሊዎች የኔ ምርጥ ፋሚሊዎች በጣም ይቅርታ። እንደዚህ አይደረግም። የማይደረግ ነገር ነው ያደረኩት። አፍ በሉኝ። እንግዲህ አቡኪም ሀጃውን ነግሯል፣ እኛም ተቀበለናል። አሁን በኋላ አብሮ መኖር ይችላል። ጀምሯል አቡኪ አለው ጊዜ አዎ እና